ማን ጥፋተኛ መንፈሱ ወይስ እሷ? የሆነ ቀን ምሽት እዚህ ጋር የምታዩት ልጅ ከኋላዋ መንፈስ ይመጣል። መንፈስ ደግሞ ፊት የለውም ግን የሰውነት አካል አለው። በተኛችበትም ጠጋ ብሎ እስከዛሬ ስከተልሽና አብሬሽ ስሆን ነበር፣ እኔ ማለት ያንቺ ጥላ ነኝ ይላታል። እቺ ህፃንም ተኝታ ስለነበር ብድግ ስትል የለም ይሄ መንፈስ። ግን ይሄ መንፈስ በኖርማሉ በቀንም ቢሆን ይከተለኛል ብላ አሰበች። ድጋሚ ተኛች፣ ተመሳሳይ ነገር አየች። በቃ አብሮኝ ነው የሚኖረው ብላ ማሰብ ጀመረች። ስሟ ሞርገን ይባላል። እድሜዋ ገና 12 ዓመቷ ነው። ታዲያ በእንደዚህ አይነት ሁኔታ ሆና ጓደኛዋ ትመጣለች። ጓደኛዋ አኒሳ ትባላለች። ኦንላይን ላይ ስላየችው መንፈስ ታወራለች። እሷም ኦንላይን ላይ የሆነ ስሌንደር ማን የሚባል መንፈስ አለና ስለሱ ሰምታ ለሞርጋን መታ ትነግራታለች። ሞርጋን ደግሞ ሲጀመርም በህልሟም በምንም የሚከተለኝ ጥላ አለ ብላ የምታስብ ሰው ነች። ጓደኛዋ መታ ደግሞ ስለዚህ ነገር ስትነግራት አመነቻት። ይሄ ስሌንደር ማን አሁን አኒሳ የነገረቻት ደግሞ ህፃናቶችን እንደሚያድን እንዲሁም ለሱ መስዋዕት ካላደረጋችሁ ሰው መግደል ሊሆን ይችላል፣ የተለያዩ ነገሮችን ካላደረጋችሁ ይሄ ስሌንደር ማን የተባለው እንደሚያፍን እንደሚያሰቃይ ጓደኛዋ ነገረቻት። በዚህ ሞርጋን አልፈራች፣ እንደውም ደስ አለት። ስለዚህ መንፈስ ማወቅ ፈልጋለሁ ብላ የበለጠ ወደሱ ትጠጋለች ለማወቅ። ትንሽም ጥናት ስታደርግ ይሄ ስሌንደር ማን የሚባለውን በጣም ወደደችው። ሁሉ ነገሯን ከሱ ጋር አረገች። ለኖርማል ሰው ስሌንደር ቢነገራችሁ ደንግጣችሁ ኧረ ያስፈራል የምትሉት፣ እሷ ግን ጭራሽ ትስለዋለች፣ ስለሱ ታወራለች፣ ከሱ ጋር በቃ በጣም ኦብሰስድ ሆናለች። በእንደዚህ አይነት ሁኔታ ግን የሆነ ቀን ላይ ሞርጋን ሳትተኛ የሆነ ድምፅ ትሰማለች። ዞር ዞር ስትል ማንም የለም። ስሌንደር ማን ነኝ ይላታል። እስካሁንም እየተከተልኩሽ ነው፣ በህልምሽ ስታዩ የነበረው እኔ ነበርኩ፣ አንቺ የኔ ነሽ ይላታል። ይሄ በነገራችን ላይ እውነተኛ ታሪክ ነው። እሷ ደግሞ ይሄን ነገር ስታይ የበለጠ ከሱ ጋር ኮሚኒኬት ማድረግ ትጀምራለች፣ የበለጠ መቀራረብ ትጀምራለች ከሱ ጋር ከመንፈሱ ጋር። ችግሩ ግን ስሌንደር ማን መስዋዕት ይፈልጋል። የሆነ ሰው ሄዳችሁ እንድገሉለት፣ አላደርግም ካላችሁ ደግሞ ይገላችኋል የሚባል ነገር አለ። ሞርጋን በዚህ ነገር ውስጥ ብቻዋን አልነበረችም፣ አኒሳም ነበረች ጓደኛዋ። ግደሉ የሚባል ነገር መንፈሱ ነግሯታል። ያንን ካላደረጉ ደግሞ ስሌንደር ማን ይገላችኋል የሚባል ነገር ሰምተዋል ከዚህ በፊት። ሁለቱ አሁን ደግሞ መገደል አይፈልጉም። እናም አዲስ ፕላን አወጡ ሰው የሚገሉበትን። በዛ ላይ ደግሞ ለስሌንደር ማን ከገደላችሁ ጫካ ውስጥ ትልቅ ቤተ መንግስት አለው፣ እዛ ውስጥ ያኖራችኋል። እንደ ልዕልት የሚባል ታሪክም አለው የስሌንደር ማን እና ገለን በቃ እዛ ጫካ ውስጥ እንደ ልዕልት እንኖራለን ብለው አሰቡ አኒሳና ሞርጋን ማለት። ስለዚህ ትምህርት ቤት ውስጥ ታርጌት ፈለጉ የሚገሉትን። ብዙም ጊዜም አልወሰደባቸውም። የራሳቸውን ጓደኛ ሊገሉ አሰቡ። ቤላ ትባላለች። ቤላ እድሜዋ ገና 12 ዓመቷ ነው። ጥሩ የምትባል አሪፍ ተግባቦት ያላት ልጅ ነች። ከሚያወሩት ነገር ጋር ምንም ግንኙነት የላትም። ይሄ ስሌንደር ማን ምናምን ምንም የምታውቀው ነገር የለም። ሞርጋንና አኒሳ ከወር በኋላ በደንብ ከቀረቧት በኋላ ፕላናቸውን አውጥተው ጨረሱ። ቤላንም ለዚህ ፕላናቸው ለምን ስሊፕ ኦቨር እኛ ጋር ትመጪም ይሏታል። ስሊፕ ኦቨር ማለት የጓደኛችሁ ቤት አዳር መሄድ ማለት ነው። ይሄ ውጭ ሀገር በጣም የተለመደ ነው። ምንም እንኳን ልጅ ቢሆኑ ቤተሰብ ይፈቅዳል። በቃ አንደኛው ከአንደኛው ጋር ምናምን ኖርማል ነው ስሊፕ ኦቨር። በዛ ላይ ደግሞ ትልቅ ምክንያትም ነበራቸው። ሞርጋን 12 ዓመቷ ነው። እሱን ምክንያት በማድረግ ነበረ ስሊፕ ኦቨሩን የሚጠሯትና ቤላ ደግሞ በዚህ ተስማማች። ደስ አላት። ምንም የጠበቀችው ነገር የለም። እንደውም ልደቷ ላይ ጠራችኝ ብላ ቦረቀች። ያ ቀን ደረሰ። ቤላ አሻንጉሊቷን ይዛ እነሱ ጋር ሄደች። ምን ያክል ጩጬ እንደሆኑ የምታውቁት በቃ በአሻንጉሊት የሚጫወቱ ህጻናቶች ናቸው። ምንም ያውቁት ነገር የለም። ሳይመሽ ሮል ስኬት እግራችሁ ላይ ጫማችሁ ላይ ጎማ አለው ስኬት ታደርጋላችሁ። በሱ ስኬት አደረጉ፣ ፊልም አዩ፣ ኢንተርኔት ላይ አንዳንድ ነገሮችን አዩ። ጥሩ ጊዜ ያሳለፉ ያን ምሽት። ጠዋትም ሆነ ነጋ ምንም ሳይፈጠር ቁርሳቸውን ከበሉ በኋላ ግን ቤላን ይሄን ልበሽ ይሏትና ልብስ ያለብሷታል፣ ዝንጥ ያደርጓታል። እናም አሁን ወደ ፓርክ እንሂድ ይሏታል ሞርጋንና አኒሳ። ቤላም ስለዚህ ነገር ምንም የምታውቀው ነገር የለም። ለብሳ እንሂዳ አለቻቸው። ሞርጋን ግን ወደ ኩሽና ትሄድና የኩሽና ቢላ ታነሳለች፣ የለበሰችው ጃኬት ውስጥ ትከተዋለች። እናም ተያይዘው ሶስቱ ወደ ፓርኩ ይሄዳሉ። አሁን አኒሳ እና ሞርጋን እቅዳቸው ምንድን ነው? ቤላን መስዋዕት ያደርጋሉ። ጫካ ውስጥ አለ የተባለው ትልቅ ቤተ መንግስት ይሄዱና ከስሌንደር ማን ጋር ይኖራሉ። ይሄ ትልቅ ዋና እቅዳቸው ነው። ጫካ ውስጥ ከደረሱ በኋላ ድብብቆሽ እንጫወት ይላሉ። ሞርጋንና አኒሳ እኛ እንደበቃለን፣ ቤላ አንቺ አይንሽን ጨፍነሽ ቁጠር ይሏታል። ልክ አይኗን ጭፍን ስታደርግ ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ። ሁሌም በአዲስ ነገር የምንታወቀው ዲኤምሲ በመሐለቡ መብራት ኃይል እያስገነባ ነው ካለው እጅግ ዘመናዊ መንደር ላይ ብዙዎችን የቤት ባለቤት ማድረጋችን ይታወቃል። እርሶም በጭራሽ ረፍዷል ብለው እንዳይሰጉ ዛሬ ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ እንሎታለን። በዚህ ብሎክ ላይ ከስቱዲዮ እስከ ባለ 4 መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድሞ ለሚመጡ ጥቂት ደንበኞች እስከ 30% የሚሆን ልዩ ቅናሽ ያዘጋጀን ሲሆን 40/60 የባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ በ0920 2036 96 ላይ ይደውሉ።
ሞርጋን የኩሽናውን ቢላ ታወጣና ገፍትራ ትጠላታለች። ቤላም በዚህ በጣም ደነገጠች። ምክንያቱም እየተፈጠረ ያለው ነገር አታውቅም። ብትጮህም ደግሞ የሚሰማት ሰው የለም። መሬት ላይ ደግሞ አሁን ሞርጋን ቤላን ዘረራት፣ እላዩ ላይ ወታባታለች። ቤላ በዚህ ሰዓት ራሷን መከላከል እንኳን አችልም ነበርና ሞርጋን ያን ቢላ ወጣ መውጋት ጀመረች። አንዴም አልነበረም፣ ሁለቴም አልነበረም፣ 19 ጊዜ ነበር የወጋቻት። በነገራችን ላይ ይህንን ነገር አንድ ህፃን ልጅ በፊልም ምናምን ልታዩ ትችላላችሁ ሲያደርጉ፣ እንደዚህ ግን ፊልም ነው። እውነተኛ ታሪክ ላይ የ12 ዓመት ልጅ እንዲህ ታደርጋለች ተብሎ በጭራሽ አይጠበቅምና ቤላን ውግትግት ታደርጋት ተነሳች ከላይ ላይ። ተያይዘውም አኒሳና ሞርጋን ከዛ ቦታ ይሄዳሉ፣ ያው ቤላ እንድትሞት ማለት ነው። ከዛ ፓርክም ይወጡና በቅርብ ያለ ዋልማርት አለ፣ ዋልማርት ሱፐርማርኬት እና እዛ መጸዳጃ ክፍል ይገቡና ትታጠባለች ሞርጋን። ከዛ ተመልሰው ወደ ፓርኩ ገብተው ጉዟቸውን ያደርጋሉ። ወደ ቅድም እንዳልኳችሁ ወደ ቤተ መንግስቱ፣ ስለንደርማን ወደሚኖርበት ቤተ መንግስት። ይሄ ቤተ መንግስት ምናባዊ ነው። እነሱ አለ ብለው አሰቡ እንጂ በጭራሽ የሌለ ቤተ መንግስት ነው። በነገራችን ላይ ግን መንፈሱ አለ ብሎ አሳምኗቸዋልና እሱን ፍለጋ ጫካ ውስጥ ገቡ። ጉዟቸውን ቀጠሉ። በዚህ በኩል ቤላ ነፍሷ አልወጣም፣ በጣም ተጎድታለች። ባላት አቅም እየተንከባለለች ለመንፋቅ ትሞክራለች። ቀስ ብላ የሆነ ዛፍ ይዛ ተደግፋ መተንፈስ ሁሉ አቅቷታል፣ ትነሳለች። እናም እንደምንም ብላ ከአንደኛው ዛፍ ወደ አንደኛው ዛፍ እየተደገፈች መንቀሳቀስ ትጀምራለች። በጣም ትንሽ እንደሄደች ግን የሳይክል መንገድ ታገኛለች። ጫካ ውስጥ ሳይክል መሄጃ ያለና የሳይክል መንገድ ታገኛለች። እዛ ሳይክል ላይ ደግሞ እንደ ድል ሆኖ የሆነ ልጅ ሳይክል እያደረገ ያያታል። በረገገ ሲያያት እሱ የመሰለው ምንድን ነው ጥቃት አድርሰውባት በጣም በቃ አሏ እንደዚህ አረመን የሚባሉ ሰዎች እንደሱ አይነት ነገር ሆኖ ምናምን ህፃናቶች እንደዚህ ያደርጓታል ብሎ ምናምን አላሰበምና ወዲያው 911 ደወለ። እናንተም ብትሆኑ አታስቡም ህፃን ላይ እንደዚህ ያደርጋል ብላችሁ ሊጣሉ ይችላሉ ህፃናቶች፣ ግን በዚህ ልክ ማንም አይጠብቅም። በፍጥነት ደግሞ የደወለው 911 አምቡላንስ ላኩ። ይህ አምቡላንስም ነፍሷ ሳትወጣ ይዟት ሆስፒታል ይወስዳታል። ፖሊሶችም ነገሩን ሲያዩት ልትሞት እንደሆነ ገባቸውና ወዲያው ጥያቄ ጠይቋታል። ምንድነው ምን ሆነሽ ነው? እሷም ሳትሞት እያንዳንዱን ነገር ተናገረች። ሞርጋን አኒሳ ጫካ ውስጥ ወስደውኝ እንደዚህ ያደረጉኝ ብላ ማለት። ፖሊስ ወዲያው እዛ ጫካ ውስጥ ፍለጋ ጀመረ ሞርጋንና አኒሳ። ከ5 ሰዓት ፍለጋ በኋላም ተያዙ ሞርጋንና አኒሳ። ያው እናገኘዋለን ያሉትን ቤተ መንግስት ሳያገኙት ማለት ደግሞ ሲያዙ ምንም አልካዱ። ለነሱ ይሄ በቃ እንደ ትክክለኛ ነገር ስለሆነ ወቅተናታል ነው ያሉት። የሞርጋንን ትክክለኛ ፎቶ ይሄን ይመስላል፣ አኒሳም ደግሞ ይሄን ትመስላለች። ፍርድ ቤትም ቀረቡ። ያለው ነገር ሲታይ ጭንቅላታቸው ትክክል እንዳልሆነ ፍርድ ቤቱ አወቀ። ስለዚህ እነሱ እንደ ትክክለኛ ሰው ፍርድ ሊወስዱ አይችሉም። በተለይ ሞርጋንን ቀርበዋት ስለሷ ሲያጠኑ አሁን ድረስ ስሌንደርማን አጠገቧ እንዳለና እንደምታዋራው ነው የምትናገረው። ያለውን ነገር እንዳለም ደግሞ የተፈጠረው እውነት ነው ብላ ነው የምታስበው። ይህ ደግሞ ለፍርድ ሂደቱ ከባድ ያደረገው ነገሩ ነው። እሷ ያማታል ተብላ አሁን ብትለቀቅ ማህበረሰብ ድጋሚ ችግር ትፈጥራለች ተብሎ 40 ዓመት የአእምሮ ህመምተኞች የሚታሰሩበት እስር ቤት ፈረዱባት። ልክ እንደኛ ሀገር ያው አማኑኤል ምናምን ይባላል። ጓደኛው አኒሳ ደግሞ 25 ዓመት እሷም የአእምሮ ህመምተኞች ጋር ተፈረደባት። ግን አሁን አኒሳ ተለቃለች። 25 ዓመት ምንም እንኳን ቢፈረድባት። ወደ ቤላ ሁኔታዋ ደግሞ ስንመለስ ዳነች፣ ተረፈች። ያ ሁሉ ቦታ ተወቅታ በጣም አገግማለች። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኝን። ላይክ ማድረጋችሁን አትርሱ። እዚህ ቪዲዮ ላይ 12000 ቀለል ያለ ላይክ አድርጉና እንገናኛለን። ሰብስክራይብ አድርጉ። ወዳችኋለሁ። ባይ